ምንም የተፈጠረ እነሱን መሳይ ይሄንን አልፈልግም። እኔ ከእሷ ጋር ነው ንግግር። በቃ ያው ትክክል አድርጊ። ይቅር ብያለሁ። ልጅሽ ግን ይዛ ወይ ስለሚ ወይ ልጅሽን ልውሰድ። እንደዚህ አይነት ሰው አይደለም። ዘሯን አሳልፋ አይመጣም ብለሽ በልጅነት ያቦካሹን በልጅነት ጋግረሽ ስትበዩ ከእምባሽ ጋር በእምባሽ አጥብቀሽ አጥብቀሽ ትበይዋለሽ። ወይኔ ሲል ጥብዬ ሞቼልሽ የኔ ገዳይ መሆንሽ እባክዎት መጨነቅ አትችልም። በዚህ ሰዓት ያለችበት ሁኔታ ገደልኳት ብለሽ እድሜ ልክሽን ስታነብ ከልጅነት እስከ እውቀትሽ ያው ድርም ከመስቀል ጋር ሌላ ለብቻ ክር ነበር። ጭንቀት አይችልም። እባክዎት አታስጨንቋት። እባክዎት ሃይማኖትሽ ላይ ነበረ ጥብቅ ስራዬ። ምንም የተቀየረ ነገር የለም። ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም በእናንተ ዱዓ ጸሎትና በራሂሙ እዝነት ኤቭሪቲንግ ኢዝ ፒስ። ሁሉ ነገር መልካም ቆንጆ ነው። ሁሉ ነገር ባለበት እየሄደ ነው። በጣም ደስ የሚል ጊዜ ላይ ነው ያለነው። ያው እንደምታዩት ሁላችሁም ያው እየተመለከታችሁት እንዳለም ማለት እናትና ሚስት ከተስማሙ ለባል ወይም ደግሞ ለወንድ ልጅ ከዚህ በላይ ደስታ ሊኖር አይችልም። እናቴ ሚስቴን ወዳ ሚስቴ ደግሞ እናቴን ወዳ ደስ በሚል ሁኔታ ምናምን ነገር አላ በቃ ምን እንደምላችሁ አላውቅም። ደስ በሚል ሁኔታ ምናምን ነገር ላይ ያለ ነው። ብዙዎቻችሁ እያያችሁት ነው ምናምን ነገር ብዙ ሀሳብ እየሰጣችሁ ነው። ፍቅራችሁንም እየገለጻችሁልኝ ነው። ለእኔም ለቤተሰቤም ለኪዩም ለእናቴም እና ለልጃችንም ደግሞ እየጸለያችሁልኝ ነው። በጣም ነው የማመሰግነው። ዛሬ እንደውም ይሄ የምስጋና ቪዲዮ ነው እንዲባል እፈልጋለሁ። በጣም ላመሰግናችሁ እፈልጋለሁ። ቤተሰቦቼ ናችሁ። የራሱ አይመሰገንም። ሁላችሁም የኔ ናችሁ። በጣም ነው የምወዳችሁ። እንደምትወዱኝ አውቃለሁ። ለእኔ ያላችሁን ክብር አውቃለሁ። አላህ ያክብርልኝ። በጣም ነው የማመሰግነው ሁላችሁም ነው ብላችሁ። ዛሬ በጣም በሚገርማችሁ ሁኔታ ኪዩ ትንሽ ከማዘር ጋር ምናምን ነገር ቢዚ ምናምን ነገር ስትሆንብኝ እኔም ከእናንተ ከቤተሰቦቼ ጋር ቢዚ ነው ብዬ ነው እና ሰላም ብላችሁም ጭምር ምናምን ነገር ነው የመጣሁት። ኪዩም ያለችበት ሁኔታ በጣም ደስ የሚል ነው። በጣም ጥሩ ሁኔታ ላይ ነው ያለነው። በነገራችን ላይ ከማዘር ጋር የሆነ ዕቃ እንገዛዛ ምናምን ነገር ብለው ወጥተዋል። የሆነ ምናምን የሚሉት ነገር አለ መሰለኝና በዛ ጉዳይ ኪዩቲ ቢዚ ሆነች። እሷ ናት መሰለኝ የመጣች ያለችው ማዘረንት ብያት መጣ ብላኛለች ምናምን ነገርና እየመጣች ነው ኪዩም እና ያለንበትን ሁኔታ እንድታውቁ ጭምር ነው እንትን ያወራሁላችሁ እና ብቻ አጠቃላይ የሆነ ላለው ነገር ላይ በጣም ደስ ስላለኝ እናንተንም ለማመስገን በእናንተም ጸሎት ምክር እና ዱዓም ጭምር ነው ምናምን ብዬ ስለማስብ ነው እዚህ የደረስነው እና አሁንም በዱዓ በጸሎታችሁ በርቱልኝ። ፍቅራችሁን እያሳያችሁኝ ነው። ወዳችኋለሁ። በጣም አመሰግናለሁ። እስኪ የሚሆነውን ነገር ኪዩቲ ልክ ስትመጣ ድምጿን ስሰማ እቀጥልላችኋለሁ ልላችሁ ስል ራሷ መጣች። አበበይ ዛሬ ያው ሱሪ ምናምን ነገር የለም። በደንብ ነው የቀጠቀጣችሁልኝ። ሻርፕ ምናምን ነገር ልበሽ ካሁን በኋላ ሱሪ ከእሷ ጋር ስትቆይ ሱሪ በለሱ ምናምን የለም። እሺ አሁን ደግሞ እዚህ ጋር ብርድ ይመታሻል ብዬ በዚህ ጋር ደግሞ እንትልም ሹራ ደግሞ እና የሆነ ነገር ስስ ነገር ቢያንስ ሳሳ ምናምን ያለ ነገር አሁን እኮ ቀሚስ እኮ አይለበስም። ሱሪ ካልተለበሰ ማለት ነው። እንደው ሱሪ እኮ ነው የሚለበሰው። ቀሚስ ከማዘር ጋር ምናምን ነገር ሱሪ ልበሽ ቀሚስ ነው ማድረገው ምናምን የሚጫጫታችሁ አቁሙ ምናምን። በነገራችን ላይ ዛሬ ቪዲዮ ያበራሁት ምናምን ያለንበት ሁኔታ እንዲያውቁ ጭምር ነው። በነገራችን ላይ ቤት እኮ ገብቼ ይጣለች ወደ ቤት ታይ ቤትሽ ይጣለች የምርሽ ነው ምን ሆነ አሁን መጣ ገና ሳትዝ ደበረች እና እዛም የሆነ ያስጨራረሳችሁ ነገር ነው ይመስላል። ተመልሳ ትመጣለች ብዬ እና ቤተሰቦችሽን ሰላማት እንዴት እንደናፈቁሽ ደስ ብሏቸው ያለሽበት ሁኔታ እያይሽ ቂቤ ከተቀባሽ በኋላ ማለት ደበዛዛለች። ፉንጋ ሆነችባችሁ። ከአሁን በኋላ ቂቤ ከተቀባች ውበቷ እየቀነሰ ነው የሚመጣው። ልፈላትም እችላለሁ። በነገራችን ላይ የምትለብሰው ልብስ ሁላ እሱን ነው የሚለኝ።
እናንተ ፎቶ የራሱ እዛ ላይ ሆኖ እንደዚያ ቢጫው ላይ ያለ የምር ነው ብላችሁ እናንተ ስለተኛ ልቀበል እንዴትም አባሽ ቆንጆ ነሽ። እንዴትም ሆነሽ አንደኛ ነሽ። አረ እንደዛ ሳሚት ቅቤ ተቀብቼ እኮ ተጠየቀኝ። አንቺን ሳይሆን ቅቤ ነው አበደም እንዳደርሻለሁ። አንቺን ሳይሆን ቅቤ ነው ስትመጪ ነው ማለት ነው። አልፈልግም እምብዬው እምቢ እሺ ምንድን ነው? እሺ ደገፍ በይ። እሺ ደገፍ በይ። ደገፍ በይ። ፋሚሊ ሆነስ ለመናገር ከሆነ እንዲህ ማለት ከባድ ነገር ግን በጣም የከበደኝ አንድ ነገር አለ። ሳይሆን ትንሽ ቤተሰቦቼ ምናምን ነገር ችላ ብያቸዋለሁ። ታውቃላችሁ ነው ችላ ማለት ምናምን ነገር ሳይሆን በጣም የደበረኝ ታውቃላችሁ። አክስቴ ደውላልኝ ነበር እና በጣም እንዳዘነች ነገር ሳይሆን ያው ያደረኩት የነበረው ነገር ነው። ነገር ቅድሚያ ለራስ ቤተሰብ ይደረጋል። ታውቃላችሁ ነገር ነው። እናቴም ታውቃላችሁ እስካሁን ሳታውቅም ነው ጨንቆኛል። ይህ ማለት አልፈልግም ማለት ያለበት ሁኔታም እንደዛ የሚያስፈራ ነገር አይደለም ለመናገር ነው። ያስጠላል ያለበት ሁኔታ እንደዚህ ምላችሁ አይደለም። አሁን ይሄ ደግሞ ጭራሽ ስትሄድ ያበለጠ ነበረ ቢያንስ ተጽናናኝ ነበር ሁኔታዎቹ ምናምን እና ዛሬ እመጣለሁ ብላኛለች ቤት ማለት ነው። እዚህ የሆነ ነገር ምናምን ባደርግላት ምናምን ደስ ይለኛል። ግን ድሮ ላይ የተፈጠሩት መጥፎ ነገሮች አሁን ላይ ብዙ እንደሚቀራረብ አይደል ሆነ። እውነት ለመናገር ከሆነ በክፉ ሰዓት በጣም አብራኝ ነበረች። ታሁን በነበረ ሰዓት ጋምን በነበረ ሰዓት ለምናምን ነገር ልክ ደግሞ አሁን ጤነኛ ሲሆን እሷን ዝም ማለት እኮ ልክ አይደለም። ልክ ነው እያልኩኝ ሰበላይ የት ፈልጊ እንዳገኙት ማለት ነው። እሺ ጉሪ እንደዚህ ደገፍ በይ። አንድ ነገር ልንገር። እሺ ነኝ ታደረገፍ ብለሽ ነው ነኝ። ነይ እዚህ ብለሽ እሺ እሺ ይኸውልሽ ከንፈርሽን የሚመስል 10 እፈልጋለሁ። አይንሽን የሚመስል 10 እፈልጋለሁ። ፈገግታሽን የሚመስል 10 እዚህ ጋር ትንሽ ምንድን ነው ያበጣው? ግን እንዳትደነግጡ ምናምን ነገር እንደዚህ አይነት ነገር ሲፈጠሩ የሆነ ለውጥ ምናምን ይኖራል ሰውነቷ ላይ። ዝም ብላችሁ እናንተ ለትንሽ ነገር የምትሉት ነገር አለ። ምናምን ዶክተሯ እየተቆጣች ነው። ትናንት ማታም ደውላልኝ ነበር ነገርኳት። ማን መጣችው? እሺ ትምጣ፣ ምን ችግር አለው? ግን በሰላም ነው ማለት የማይሆን ነገር ምናምን ነገር እንትን ብላ አይደለም። ምን የተናገረች ነገር አለ ነው ፊትሽ ነበረው የሆነ ነገር ብለሽ ነው ማርያም ነው የምን ምን ማለት እና ምንም ካላለችሽ ትምጣ፣ ምን ችግር አለው? ይፋው ምን መሰለኝ እሺ አለቀሰች እንጂ አልቀሰችም። ለምን እኔ እንጃ። ደህና ስትሆን ተውሽ ነው እሺ ታዲያ ደውይላት ነው ምናልባት እዚህ ይመጣሽ ነው። እሺ በሰላም ከሆነ ምን ችግር የለውም። ግን ልክ የሆነ ሰው ወደ ህይወታችን ሲገባ የሆነ ተጨማሪ ነገር በዚህ ሰዓት ደግሞ ምንም መጥፎ ነገር ማሰብ ማየት ነው።
ምንድን ነው እዚህ ይቆረጥልሽ ነው? ይበላኛል እንጂ እንደዚህ ከሆነማ ብር ልታገኝ ይበላኛል ስል እኮ ምዝምዝ ፀሐይ በርግ ፈቺ አደራሽ የፈለገችውን ብትይ እሺ እሺ ያቺ ታክሲ እሺ ከተባለች ምንም ችግር የለባትም። እሺ ሳረግሽ ከሆነ እንደዚህ የምትናገሪ ከሆነ ታዲያ እንዴት ነው እናንተ ሰላም ነው? የኔ ውለታ አይገባው ነበር። አብሬሽ ጠፋችብኝ ብዬ ስሰደድ ጫካ ለጫካ ስወድቅ ስጋጋጥ ከረሜ ስትታመሚ ሳለቅስ ከረሜ ድምፅሽን ትርፍ አድርገሽ የጠፋሽበት ምክንያት ለእኔ ይገባኛል። እኔ እኮ እንደዛ አይደለም አክስቴ። ሰሞኑን እኮ እዚህ አልነበርኩም፣ የአኗር እናት ቤት ነበርኩኝ። ደግሞ ይሄን ታውቂያለሽ። በዛ ሰዓት መጥቼ የለችም ተብዬ መቼም ትሰሚያለሽ። ምን ሆነሽ ነው? ከእኔ እንደዚህ የከፋሽ የሚያስከፋ ነገር ነው እንዴ? ምን ሆነሽ? ቸግሮሽ ነው? አልቸገረሽም? እግዚአብሔር የሚያለብሰኝን ወርቅ የሚያንቆጠቁጠኝን አልፈልግም አልሽ። አንቺ ግን ለእኔ ነጠላ ጫማ ሳትገዥልኝ የሰው ሰው አለበሽ። ወይ አክስቴ እያሳስበሽ ብቻ ለማንቺ ብቻ ብሎ አይደለም። ለእኔ እውነታዊ የሆነና ለሚሰድበኝ ጎረምሳሽ ለእናቱ ልብስ አለበሽ፣ አስጌጥሽ። አክስቴ ሰው እንደሌለው ሰው እነሱ ቤት ሄደሽ ትውሻለሽ። ከዚህ በላይ ምን እንዲያስከፋኝ የሚያሳዝን እነሱ እኮ ደስ ስለሚሉ እኮ ነው። እኔ ደስ አለልን ያለሽ እኮ ግን አሁንም ቢሆን አኗርን ካላከበርሽው ካልወደድሽው ይሄ ነገር አይቀጥልም። የአኗርና የኔ ጸብ አንቺ ነሽ። ካለ ሃይማኖትሽ አትግቢ ነው። ሃይማኖትሽን ሞኝ ሆነሽ ለአንቺ ጥሩ ነገር በተመኘሁልሽ ለአንቺ የነገ እንጀራሽን አሳምሪ ባልኩኝ እኔን ጠላት አድርገሽኝ ከእነሱ ጋር እንደ ቤተሰብ ሆነሽ ጭራሽ እነሱ ቤት ለመውለድ ስትስማሚ በጣም ነው የማዝነው። አክስቴ በጣም ነው የማዝነው። እኔ እኮ ለእሷ አስቤ አይደለም። በቃ እናትዬው ደስ ትላለች። ምን ችግር አለ? እናንተ ጋር እኔ ደስ አለልም። እሷ ጋር ተራሹ ምን ችግር አለ? እኔ ደስ አለልም። እኔ ደስ ያላልኩሽ ካለ ሃይማኖትሽ አታግቢ አይሆንም ባልኩሽ ነው። ሃይማኖትሽን ቀይረሽ ካገባሽው እሷ ደስ ትላለች። ካልቀየርሽው ግን ነገ ከነገ ወዲያ ከጉያሽ ስታገቢ መቼም ክርስቲያን ሆነሽ እንደማይቀበሉሽ በእኔ በሙሉ እርግጠኛ ነኝ። ልክ እኔ እሱን እንዳልተቀበልኩት ሁሉ የጊዜ ጉዳይ ነው እንጂ አይቀበሉሽ። ይህንን ደግሞ አሳምረሽ እንድታቂ ይፈልጋል። እና ምን እሱ የአንቺ ምርጫ ወይ እነሱን ትመርጭና ሃይማኖትሽን ትቀይራለሽ፣ ወይ እኔን ትመርጭና እሱን ትታያለሽ። እሱን ተች ልጁስ እነሱ ስለ ልጁ ምን አሉ? ደስ ብሏቸዋል እኮ አክስቴ። እሺ ደስ አላቸው። ልጁ ሲወለድ ሴት ናት ብለሻል። ስትወለድ እስላም ነው የምትሆነው ክርስቲያን ነው? ይህንን አላሰቡበትም? እናትየዋ ለመሆኑ ሃይማኖት የሚባል እንትኑ የላትም? ሌላ እኮ ነገር አላረገኝም እኔ ሌላ ስራ እኮ አልሰራኝም።
በሃይማኖቱ ጉዳይ ነው ያልፈለጉት። በቃ ካልተፈለገ አልተፈለገ። የእሱ እናትስ ስለ ሃይማኖት ቀስ ብላ አድብታ ስቃ ተሳስቃ ሃይማኖትሽን ልታስቀይርሽ ካልሆነ በስተቀረ መቼም ዝም ብላ አትቀበልሽ። ለምን ያነሳሉ? አሁን ካነሱ ሌላ መፍትሄ ልትፈልጊ ነው። ስለዚህ ያላቸው አማራጭ ልጅ ይወለድ። ልጅ ከተወለደ በኋላ ወይ ልጅሽን ይነጥቁሻል፣ ያሳብዱሻል፣ ወይ ደግሞ ይኸውልሽ እኔ የሚመጣ ነገር ይሸተኛል፣ በኋላ እነግርሻለሁ። ግድ የለሽም። የኔ ማዘን እንዳለ ሆኖ የበኋላ እንጀራሽ ተበላሽቶ ስታለቅሽ አይሽ ግድ የለም። ልብሱን ቡትቶ ነው ይልበሱ፣ ችግር የለውም። እኔ መድኃኔዓለም ክብሩ ይስፋ የሚያለብሰኝ አላጣሁም። አንቺንም ባያገኝ ወርቅ በወርቅ አርጎ አልብሶኝ ነው አስጊጦኝ ነው። ይብላኝ ላንቺ። ግን በኋላ እንዳይቆጭሽ የውልሽ ልጅሽን ንጥቅ አርገው ከጉያሽ ይወስዳሉ። አሁን ላይ እኔ እንዳልኩት ነው የሚሆነው። ወይ ልጅሽን ከፈለግሽ ከኛ ጋር ሃይማኖት ቀይሪ፣ ካለበለዛ ደግሞ ልጁን እንወስዳለን ሂጂ ይሉሻል። ይሄንን ምን አለች በይ። ይኸውልሽ የማይሆን ነገር እኔ አላወራም። እኔ ባንተ እጅ የመጣ አትጠጣም። እስኪ ዞር በልልኝ። እኔ ልጫወት ነው የመጣሁት። እኔ የውሃ ችግር የለብኝም። ሰላም ናት። አሁን እኔ ከልጄ ጋር ላወራ ነው የመጣሁት። እኔም እኮ ልጆት ነኝ አይደል? ምን አጠፋሁ? አሁን ሰሞኑን ምናምን ነገር ኪያ የታመመች ምንም አላጠፋም። አንተ ያላረክልኝን አንተ ባልተንከባከብከኝ ልክ እናትህን ተንከባከባልሃለች። ከዚህም በፊት እህቶችን ስትንከባከብልህ ነበረ። ብዙ ነገር አውቃለሁ። እኔ ለእርሶ ምን አጎደልኩኝ? ምን ዱላና ስድብን ቀርቶልኝ እኔም ትንሽ አረፍ ብያለሁ። አሁን ግን ስላሳሰበኝ እርሶን ሰድቤ እንዳዘንኩባት ቀርቼ ቤቴ ሌላ ነገር ሲመጣ ማየት ስለማለት። ለምንድን ነው ያዘኑባት? ንገሪኝ። ምን አለፋንስ? ምን የተበላሸ ነገር አለ? ለአንተ ምንም ያስታውቀኝ የከፋሽ ንገሪኝና እናስታርቅ። ስለ ልብሱ፣ ስለ ጫማው፣ ስለ ምናምኑ ከሆነ ማለት እኛ ኪያ ማሰቧን እንጂ ማለት ነው ስለ ልብሱ ነገር አይደለም ነው። ግን ኪያ ምን አይነት ጭንቅላት እንዳላት እናሽ ምንድነው የምትሆን? አንቺ እኮ እንደ ልጅ ነው እያደረገሽ ያለው አክስቴ። ማዘር ለኔ እኮ እናቴ ነሽ አንቺ። በሁለት ወርና በሶስት ወር የዛሬን አድርገውና በሁለት ወርና በሶስት ወርና ነገር ልዩነት ውስጥ እሺ፣ በሁለት ወርና በሶስት ወር ልዩነት ውስጥ እርሶም ወንድሞትም እየመጣ ሳንቲም ይቀበሉኝ የነበሩን ረሱ ነው። እሱ ብቻ ዲስኩር አድርጋ እሱን ዲስኩር አድርጋ አይ አይደለም ነው እርሶን ቺላ ብዬ ነው እኔ ኪያ እናቴን እንደተንከባከበችው ነው እርሶን ሳልንከባከብ ቀርቼ ነው ወይስ ልብስ ጫማ መሆኑ አለመሆኑ ነው ጉዳዩ? እሺ ወይስ ትቆያለሽ? ትንሽ ቀን ትቀመጫለሽ? ቤት መሰጣት እንጣጥሽ ምን ታገኛለሽ? የእስላም ስጋ ራክስቲ በመናና ያለምንሽ አላል ያንጀምሩ ምንድነው የምታወሪው? ሳትበይ መቼም እነሱ ቤት ተስማምተሽ ታደረሽ ነው አልከረብሽ። እኔ አይብሎ ስበላይ ነበር ኪያና ስራቱ እነሱ እኮ ሲጠነቀቁልኝ ነበር። አክስቴ እንደዚህ እኮ የሚባል አይደለም። ምን ሆነሽ ነው? እሺ አሁን ቅርብ ጊዜ ኪያ ያመማት ጊዜ እሷ ብቻ ትዳን እንጂ አብራችሁ ሁኑ ፈቅዳለሁ ምናምን ነገር እያሉኝ ነበር። እነ ኪያስ እያለቀሱ እኔ ልጄን ካንተ ጋር ሆና ደስተኛ ህይወት መስረት እንጂ ችግር የለውም ትዳንልኝ ብቻ እያሉ ነበር። አንድ ቃል እኮ ሰማህና ትንፋሿን ይዘህ ጭልጥ ጠረካካይና ተፋ ቤቶት ነው ነው አይን ለአይን ቤት ስላልነበር ነው ብቻ ጠየቅኩሽ አክስቴ። እማጋ ነበር እኮ እማጋ ሄደን እዛ ነበር አብረን። ስለዚህ እሷን የአንቺ ቤተሰቦችን ወደዛ ገፍትሪና ወደ እኔ ነው ያለሽ። እዛ ተመቸሽ ተደላደሽ። ከዛ ስለመውለዱ ስለምኑም እዛ ተስማ አክስ ይኸውልሽ እንድታውቂ የምፈልገው ነገር ቢኖር ማለት ነው እኔ አንቺ ቤትሽ ነው ደግሞ ሁሌ ትመጪ የለ እንደ ይኸው ዛሬስ እኛ አሁን እንትን ብለሽ የመጣሽ ቤትሽ ነው። በማንኛውም ሰዓት የምትመጪ ልክ እኔ እንደ ኪያ ነው ነው ማለት የኪያ የሆኑ ነገሮች በጠቅላላ እናትየውን ብትመጣ እህትየውን ማንም ሰው ቢመጣ እንደራስ አድርጌ ነው የምትቀበለው። ምክንያቱም የኪያ የሆነ ነገር የኔ መሆኑን ጠንቅቀሽ ታውቂያለሽ አክስቴ። ያ ሁሉ ነገር ሲፈጠር እንኳን አንድ ቀን ቀና ብዬ አይቼሽ አላውቅም። ለምንድን ነው የኪያ አክስት ስለሆንሽ ነው። እንደ እናቴ ነው የማይሽ። የቀረኝ ነገር ነበር እንዴ? ደብድበኛል፣ ከነ ጀሌዎች ሰድበኛል፣ አዋርደኛል። ምን ቀርቶኛል?
አሁን እኔ የመጣሁት ለጸብ ለክርክር አይደለም። እሺ ኪያ ሰደብ ይኮነ በጣም ይቅርታ። እኔ አሁን ይሄንን አልፈልግም። እኔ ከሷ ጋር ነው ንግግር። በቃ ያው ትክክል አድርጊ ታውቃለህ። እሺ ይቅር ብያለሁ። እሺ እስከዛሬ ይቅር ብያለሁ። ይቅር ብያለሁ። እባክህ ተነስ። እሺ ከልቦት ይቅር እንድሉኝ ነው። በቃ ይቅር ብያለሁ። ምናልባት በኪያ ጉዳይ ላይ ይቅር ብያለሁ እኮ አልኩኝ። በኪያ ጉዳይ ላይ ስሜታዊ ስሆን የተናገርኩት አላስፈላጊ መነጋገር ስለማልችል ነው። እባክህ ይቅርታ። በቃ ይቅር ብያለሁ አልኩህ። እግዚአብሔር ያክብርልኝ። ባከበርከኝ መጠን ክበር። እኔ ግን ከአንቺ ጋር ነኝ። ወይ አይ ምንድን ነው ያስከፋሽ? ለምን አትነግሪኝም? ለምን ብዬ አለቅሳለሁ? እና ምን ሆነሽ ነው? የሰራሽውን እያንዳንዱን ነገር ታውቂዋለሽ። እስኪ ምንድን ነው ኪያ ያልነገርሽ ነገር አለ ሌላ? ኧረ ያ ኪያ ክስት እባክዎት በፈጠሩ እንዳትነካኝ አንተ እንዳትነካኝ። ምንድን ነው አክስቴ? ለምን አልነግሪኝም? ምን ሆነሽ ነው? አንቺ ምንም አይነት ችግርም ቢኖርብኝ አንቺ እንድትደርሽልኝ አልፈልግም። አንቺ እኮ ዘመድ መርጠሽ ሄደሻል፣ ሰው መርጠሽ ሄደሻል። ኧረ እሷ ቆይ ሳትገባ ለምን ትቆያለሽ? ሲጀመር የሁሉም ነገር ወግ ማድረግ የጠፋብሽ ጋብቻሽ ሕጋዊ አይደለ፣ ትክክለኛ ጋብቻ አይደለ፣ ሃይማኖታዊ ጋብቻ አይደለ፣ ስርዓት ያለው ጋብቻ አይደለ። እንደገና መልሰሽ ሴት ልጅ የት ሀገር ነው የባሏ ቤተሰብ ቤት የምትወደው? ምን ችግር አለው? ሴትዮዋ ጥሩ ልትሆንልሽ ትችላለች። ነገ እህት ወንድሞቹ ጥሩ ይሆኑልሻል። አይመጣም ብለሽ በልጅነት ያቦካሹን በልጅነት ጋግረሽ ስትበዩ ከእንባሽ ጋር በእንባሽ አጥቅሰሽ ትበይዋለሽ። ይኸውልሽ የምናገረው እኔ አንድ ነገር ሳይሆን ቀድሞ ለመጠንቀቅ ነው። በእንባሽ አጥቅሰሽ ትበይዋለሽ። የምነግርሽ ነው። እኔ መናገር አልፈልግም። ዛሬ የመጣሁት ደግሞ ልናገርም አልነበረም። ወቅሽሽ ልሄድ ነው። ኪያም ደህና ናት፣ ሁሉ ነገር ሰላም ነው። አሁን ደህና ናት። እሺ ታዲያ ምንድን ነው ሌላ? አሁን ደህና ናት። ደህንነቷ ግን ዘለቄታዊ አይደለም። ይኸው የልጅ ልጅሽን እየመጣ ነው። ይኸው እስኪ አንተ አውራኝ። እናትህን ስለ ሃይማኖት አውርተሃታል? አዎ አውርቻታለሁ። የሚወለደው ልጅ ክርስቲያን ነው ሙስሊም ነው የሚሆነው? እሱ ይመርጣል። ስለሱ እሱ ያስብበታል። አይ የበግ ለምድ ለብሳችሁ መጥታችሁ ልጅቷን አጓጉል ባትሰሯት ጥሩ ነው። ቁርጥ ያለው ሙስሊም ነው የሚሆነው በሏት፣ ክርስቲያን ነው የሚሆነው በሏት። ይሄንን ለይታ ትግባ። እሱ ከመረጠ ሙስሊምም ይሆናል፣ እሱ ከመረጠም ክርስቲያንም ይሆናል። መርጦ ሃይማኖት መርጦ የተወለደ አለ አንብቦ አጥንቶ ምናምን ነገር። ይሄ የእናንተ ዲስኩር ነው። ጁራሲክ ፔሪድ ወይም ደግሞ የድንጋይ ዘመን ላይ አይደለም ያለ ነው። ሰው ያነባል፣ ወደ መረጠው ሃይማኖት ወደፈለገበት ይሄዳል። እኔ ካንተ ጋር መጫወጫ አልፈልግም። እውነቱን እየወረሱ ነው። እኔ ኪያን አፍቅራታለሁ። ከሷ ለሊያ አሁን ያንቺን ሐሳብ ነው እኔ ማወቅ የምፈልገው። ይኸው አመን ምንሽዋል። ይሄንን እኔ ልመጣ ስል ነው እንዴ እንትን ጣል ያረግሽው ከልብስ ላይ መዘሽ ነው? ምንድን ነው ከልብስ ላይ መዘሽ ነው? ይሄንን እስከ መቼ ከልጅነት እስከ እውቀትሽ ያው ድርብ ከመስቀል ጋር ሌላ ለብቻ ክር ነበረሽ። እንዴት ሆኖ ይሄንን አሁን እኔ እየመጣሁ ነው ብዬ ስልክ ስደውልልሽ ከልብስ ላይ ነው ይሄንን መዘሽ ያሰብሽ? ይሄ የክርስትና ክር አይደለም። ይኸው የኔ ክር ይሄንን አይነት ክር ነው። አንድ በእንደዚህ በመስቀል አንድ በእንትን አስርሽ በቃ ይኸው የፈራሁት ይኸው ደርሷል። ይኸው ከክር ላይ ለምን አንድ ብትሽ በጥሰሽ አታርፊ? በቃ ተከናነንና እነሱን ምሰኝ፣ ተከናንሽ እነሱን ምሰኝ። በቃ የፈራሁት መጣው ብዬ ስልሽ ከሆነ ነገር ላይ ሳባርገሽ እና ታዲያ አንገትሽ ላይ የነበረው ይኸው እኮ አሳየሁሽ። ድርብ እንደዚህ አይነት ከአንድ የመስቀል አንድ ባዶ ነው የነበረው። እየወፈርኩ ነው። ለክር ነው የወፈርሽው። ቤተክርስቲያን አትሄጂማ። ቤተክርስቲያን ብትሄጂ ኖሮ ክር ታገኛለሽ፣ ታስሪያለሽ። ስትወፍሪ እየሄደች ነው። ዛሬ ጠዋት ይዣት ሄጃለሁ። የዛሃት ስኔክ ነው ታዲያ ባዶ አንገቷ ሌጣ። አሁን ክር ሰብስባ የእንትን ክር ያሰረችው ማዘር አይቁ ባቁ። ዛሬም ይዣት ሄጄ ነው የመጣሁት። ጠዋት ሄዳ ነበረ። ለውልሽ አንቺ ሃይማኖትሽን የቀየርሽ ቀን ወይኔ ሲል ጥብዬ ሞቼልሽ የኔ ገዳይ መሆንሽ አባኩት። መጨነቅ አትችልም በዚህ ሰዓት ያለችበት ሁኔታ ገደልኳት ብለሽ እድሜ ልክሽን ስታነቢ ያልኩሽ ደግሞ አንድ በአንድ ትደርስሻለች። የዛኔ ማዘር ያለችበት ሁኔታ ጭንቀት መጨነቅ አትችልም። ዶክተር አስተናገር ነበር አይደለም? ይራሱ ሃይማኖትሽን የማታከብሪ እኔ ሃይማኖቴን አከብራለሁ። አሁን ይኸውልሽ እስከ ዛሬ እሱን አልነበር ምሳል ቆሻሻ አንቺ ነሽ።
ቆሻሻ አንድለኔ ሃይማኖትሽን ካላከበርሽ የኔ ዘር ልትሆኚ አትችይ። አረ ይዳኒ መጣች ዛሬ ቸርቻልሻችሁ ምንም የተቀየረ ነገር የለም። እየተቅለሰለሽ እነሱ እየተቅለሰለሱ ጉድ ይሰሩሻል። እናትየዋም የተቀበለችሽ ይሄ ከወዲሽ ምንጭቅ ብሎ እስኪወጣ የዛኔ ልጅሽን ይዛ ትደራደርሻለች። ልጅሽን ይዛ ወይ ስለሚ ወይ ልጅሽን ልውሰድ። እንደዚህ አይነት ሰው አይደለም። ዘሯን አሳልፋ እናቴን እኔ ጠንቅቄ አውቃታለሁ። እኔ ጠንቅቄ አውቃታለሁ። እናቴ እንኳንም አንቺም የምታስቢው ባለሽ ጭንቅላት ልጅ ነው። እሷም የምታውቀውን ታውቃለች። ሰንበት ነው አይደልሽ? እኔ ደህና ቤተክርስቲያን መጨረሻ ይሁን ማዘርሽ ሳንቲም ፈልገው ነው። እሺ ሳንቲም ተደበሉት። ሳንቲም እኔ ወድካተ አንተ ሳንቲምን ካንገቷ ላይ ብር ያልክር ያስመጣስካትን ሳንቲምን አንተ ፈርፍራ ብላው። እሺ አይደለም ብሩ ቅድም እየተናገሩ ነበር። ከሚያለብሰኝ ከሚያገጥ የልጅ አውጥተሽ እዚህ በናት ዳጋ ምናምን እያሏት እየሰማሁ ነበር። እዛ ከእንደዛ ከሆነ ሳንቲም ጎሎ ሆነ የሆነ ነገር አስፈልግ ሃይማኖት ይሸፍናል። አረ እኔ አልሸጥኩም። ማክስ ክርስቲያን ነኝ እኮ ምንም። እሺ ነኝ ሄዶስ ቤተክርስቲያን እሺ ነኝ ሄድ ከፈለግሽ አሁን ዛሬ ጠዋት ይዣት ጄኒ መጣሁት እኮ አልኩሽ እኮ። ነው ምን ሆነሽ ነው? ቤተክርስቲያን እጄ ነው የመጣሁት። ይዣት ጄኒ ይዣት የመጣው ነው ማዘር ያኔ ለቁ ወፍሬለው የወፍርኩ ስመጣ ይያነቀኝ መጣ። የታባቱ ይሄ ነው ይሄ ትክር ነው ይሄንን ክር ነው ክር ብለሽ ያሰርሽው? እሺ ትገዥልኝ እየመጣው ነው ስልሽ ወለ ስለ የተጎተተ እንደሆነ ይሄ አይኔ ብርሃኑ ማይለየው መሰለሽ። ልብስ መስፊያ እንኳን ክር አይደለም። ልብስ መስፊያ እንኳን ክር አይደለም። ከጥቁር ልብስ ላይ መዘሻ እየመጣው ነው ስልሽ ይሄንን ያየ ይፍረደኝ። እስኪ ማንም እውር የሆነ እንኳን ይፍረደኝ። ይሄንን ክር ነው ያሰርሽው? እሺ ገዛላታለሁ። ዛሬ ይዤላት እመጣለሁ። ነገ አይውጣም። ከፈለጉ እዚህ ደሩ እዚሁ አሉ። ከፈለጉ አይኔ ያበልሽ አይደለም አይኔ ይበላሽ። አይ ምን ችግር አለ? በቃ ክሩን ከፈታሽ ወዲያ ትንሽ ቀስ እያልሽ ደግሞ ስጋት ነው። ኧረ በስመ አብ በይ። ምንድን ነው የምታወሪውማ? ኧረ በገብርኤል ገበታስ ስታቀርቡ እሱ ቢስሚላህ አንቺ በስመ አብ ወልድ ብላችሁ ነው የምትቆርሱት ወይስ እኔ ልንገርሽ ባልባልኮልኝ በስመ አብ ወልድ ብሎልኝ ነው እኔ ገበታ ይበላል። የኖርንበት አይደል? ሁሉም ሰው በዚህ እኔ አልኖርኩም። እርሱ ሙስሊም ቤት አንተ በሃይማኖት እኔ በሃይማኖቴ ነው መኖር። እሺ ሙስሊም ጓደኞቼ የሉትም? እርሱ አይ ጓደኞቼ የራሳቸውን ኑሮ ይኖራሉ። ሃይማኖታቸው ከነሱ ጋር በልታቁም። እርሱ አንተ ክብሬን ዘለ መጣ ሃይማኖትን በልታውጣጥቶ አያቁም። ክብሬን ዘለ ይኸውልህ እስኪ ጥያቄን መልሱ። እርሱ ከሙስሊም ጎረቤቶች ጋር ቡና ነው መጮ ነው ተሰማኛለህ? ይኸውልህ አየህ አትጩኝ። መጀመሪያ አዳምጥ። እኔ ጓደኞቼ ጋር ስኖር ሃይማኖታቸውን በራሳቸው አክብሬላቸው አክብረው ባልና ሚስት የለም። ባልና ሚስት ማለት ባሏ የባረከላትን መሶብ የምትቆርስ ግን እንደዛ የኖር ነው። እኛ ይሄው አልሞት ነው በሉ እንግዲህ ይሄው ምንም ሰላም መጣውን ማየት ስለ ምንም የተቀየረ ድጋሚ ለህዝብ ሰብስቤ በቀብሬ ራሴን ዩቲሲ አራውቅና ገዳይ ሷናት ወራለት ያስቀምጥልሻል። ያፈራው አረ ምንም የተፈጠረ ነገር አመጣላታለሁ። ዛሬ ገዛላታለሁ። ይሄው እኔ ክሩ ዛሬ ገዛላታለሁ። እሷ ስለማትሰማች ፀሐይ ስለሆነ ነው። ዋቆት በማርያም ምን ሆነሻል? ሃይማኖትሽ ላይ ነበረ ጥብቅ ስራዬ። ምንም የተቀየረ ነገር የለም። ይሄ ሁሉ ትግል የታገልኩት ይሄ ሁሉ ጦርነት የምፈጥረው እኮ ስርዓቶች አይደለም። ሃይማኖትሽ ኧረ ምንም የተቀየረ ነገር የለም። የኪያ ክስቴ ሁሉ እሺ ተረጋጊ። በቃ አባቱ ሲቀበሉሽ ይኸው ዛሬ ቤት ውስጥ ይሰቀላል ብላ ገዝታ የመጣችሁ ነው አይደለም? ዛሬ ነው ይኸው ዛሬ ገዝታ የመጣችሁ ነው። ያልሰቀልነው ቦታ እስክናስተካክል ይኸው ዛሬ ነው ገዝታ የመጣችሁ። ኪያ ክስትሽ ምን እኔ ከዚህ መጀመሪያ አንገቷ ላይ ያለው ዛሬ እንገዛለን። ልክ ስላላለች ነው እያሳቀቁሽ። እነሱ ቤት ስትሄጂ ሙስሊም ትጫወቻለሽ። እቤት ስትመጪ ኧረ እነሱኛ ያላት ማንም የለም። ፈልጋ በፍቃዷ ነው። ይኸው በፊት ለፊቷ አይደለም ነግሮት
አሁን የሚናገሩትን ነገር አስተካክሉ። ጭንቅ አትችልም። እንደ በቀደሙ እንጫጫ ሆስፒታል እንትንበት በኋላ ነው ያላጠፋው ምን ያልተናገርኳት ምን ያላደረኳት ልትሉ ነው። ሸልሽ ልረፍ በቃ እኔ ሞትላችሁና ታርፋላችሁ። ለቅሶዬን በደንብ አሳምረት እንትን ትለኛለህ። አረ በፈጠሩት ይያክስ እኔ ለእርሱ መጥፎ ተመኝቼ አላውቅም። እኔ ሞትላችሁ እርሱ ከኔ ጋር ሰላም ብቻ ይሁኑና ማድረግ ያለብኝ ነው። የጠላሁትን ምክንያት ታውቃለህ። ምን አድርጌ ነው? እሺ ታሉ ሃይማኖቱ አይፈቅድም። ታው ነው ያልኩት። በቃ አፍቅራታለሁ፣ እወዳታለሁ። አሁን ደግሞ በልጅም በቤተሰብም ተሰባስበናል። እባክዎ ተቀበሉልኝና ሁላችንም ሰላም ነው። አሁን አንተ እንደው ማን ትደልላለህ? እንደ እውር አይቶ ይፍረደኝ። ይሄ ክርስቲያን ክር ነው። ምንድነው ነው ታዲያ? ይሄ ክር ነው። እኔ አላውቀውም። ሲጀምር የክርስቲያን ክሬቱ እንደሆነ እንደዚህ አይነት ድርብ ሁለት ክር ነው አይደል የነበረ? እሺ ፎቶ ላንሳውና እዚሁ ልጅና ምን ፎቶ ታነሳለህ? ኢሜል እንኳን የነበረ አይደል እንዴ? እሺ ከራሷ ጋር መስቀል እንኳን ተመሳሳይ ነበር። እሺ ገዝተን እንመጣለን። ይሄ ክር ነው። ይሄ ክር ነው። እሺ እኮ ገዝተን እንመጣለን። ህዝብ አይቶ ይፍረደኝ። ከጨርቅ ላይ ሳባርጋ ይኸው ከልብስ ከተሰፋ ልብስ ላይ የተሳበ ያንን አታው ሊሆን ይችላል እኮ ገላዋን ስትታጠብ ሻወር ስትወስድ ሆስፒታል ደግሞ አሁን ለእርግዝና ክትትል እየሄደች ስለሆነ አንገቷ ላይ ምናምን ሲያዩ እዛም እኮ ዶክተሩ አንተን ብሏትም ሊሆን ይችላል። የማታውቀው ነገር ካለ ልንገርህ። እሺ እኔ ክርስቲያን ልጅ ክር ከአንገቴ ላይ ከወለቀ ባፌ ላይ ያለ እህል አልውጥ። እሺ እሷንም ታደርጋለች አልኩ። እኔ ገዝቼላት እመጣለሁ። እኔ ራሴ ገዝቼላት እመጣለሁ አልኩት እኮ የኪያናት። እሺ ምን ላድርግ ከዚህ በላይ? አየኸው አንገቷ ላይ የሚያረጋችሁትን አየኸው። እሱ ድሮ ማርገው የነበር ይሄ እኮ ማለት ከስንት ዓመት በፊት እንደሆነ ያውቃል። መስቀሏን አየኸው። ይሄ እኮ የዛሬ 4 ዓመት ፎቶ እኮ ነው እኮ መስቀሏ። እሺ ምን የተለየ እንደው አምጡትና እስኪ ምን የተለየ ነገር አለ? ይሄው የዛሬ 4 ዓመት ምን የተለየ ነገር አለ? ምናልባት ገላዋን ስትታጠብ ምናምን ነገር ላልቶ ሊሆን ይችላል። ግን ይሄ በጣም አሳሳቢ ከሆነ አሳሳቢ እኮ ገዝቼ አሳሳቢ በላይ አሳሳቢ። እሺ አሳሳቢ። እሺ እኔ ህይወት ማለት ነው። እሺ ገዝቼ እመጣለሁ። ኪያን ራሷን ይዤ ቤተክርስቲያን ይዣት ሂጂ። ራሷ የመረጠችውን ገዝታ ይሁን ልክ እንደርሱ እንደዚህ ወፍራ ታረጋለች። በቃ እሺ ተረዱኝ እባክዎት።